ወንድሜ የኔ አምሳል ህልም የሚታየ ያጠነክርከኝ የምትኮራብኝ ስትኖር ሲያምርብህ ስትስቅ ሰላሜ ነው። አከብርሃለሁ፣ እወድሃለሁ። ቁልፍህንም ያዝ። አሁን ታስጨንቀኝ ያላሰብ እጄን ለቅቄ ራሱ መንዳት ይችላል እንዳንተ ለካ የሌለች ወዮ ወዮ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ከኔ ሁሉ ሰላም ነው። እግዚአብሔር አምላክ የተመሰገነ የተከበረ ይሁን። በያላችሁበት ቦታ ሰላምና ፍቅር ይብዛላችሁ ብዬ ጀመርኩኝ እና በጣም ደስ ብሎኛል። የሰው ደስታ የሚያስደስታችሁ ስንቶቻችሁ ናችሁ? እኔ በጣም ደስ ብሎኛል። የእውነት እንኳን ደስ ያለህ ወንድማችን ሀብቴ። የእውነት ብሩኬ በጣም ትለያለህ። እውነት ጀግና ነህ፣ ጎበዝ ነህ፣ በርታ። ከዚህ በላይ ለማድረግ ያብቃክ። እውነት ጎበዝ ነህ፣ ጀግና ነህ፣ በርታ፣ ጠንክር። የማንም ቦታ እንዳትሰጥ ማለት ነው እና በጣም ጎበዝ ነህ። በተግባር አሳይተናል። እውነት ያድርግልህና ከዚህም በላይ ለማድረግ ያብቃ። እውነት የቤተሰብ በቃ ቤተሰብ እንደዚህ የሚረዳ ሰው በጣም ደስ ይለኛል ማለት ነው። በጣም ነው ደስ የሚለኝ፣ በጣም ነው የሚያስደስተኝ ማለት ነው። እውነት ቤተሰብ የሚረዳ ሰው በጣም ደስ ይላል ማለት ነው እና ትናንትና ማዘረክን አስደስተሃታል፣ እናትን አስደስተሃታል። ዛሬ ደግሞ ወንድምህን በዚህ ልክ ስላስደሰትከው እጅግ በጣም ደስ ብሎናል። ስንቶቻችን ነው የደስታ ደስ የሚለን ማለት የሚያስደስተን ማለት ነውና እንግዲህ በበኩሌ በጣም ደስ ብሎኛል። ከዚህ በላይም ያብቃክ፣ ለማድረግ ያብቃክ ማለት ነው እና ብዙ ነገር እንጠብቃለን ካንተ ማለት ነው። የእውነት ብዙ ነገር እንጠብቃለን ካንተ ማለት ነው። ጎበዝ ጠንካራ ልጅ ነህ ማለት ነው እና እግዚአብሔር አምላክ ጨምሮ ጨማምሮ ይስጥክ። ሌላ ምንም የምል ነገር የለም ማለት ነው እና አንዳንዶቻችን ደግሞ ከብሩክ እስቲ እንማር ማለት ነው። አንዳንድ ነገር ከብሩክ መማር አለብን ማለት ነው። ተማሩ እስቲ አንዳንድ ነገር እና እናታችሁን በተለይ እናት ለማስደሰት ሞክሩ። እውነት እናት ለማስደሰት ሞክሩ። እናት ለምን ለዚህ ደረጃ ያደረሰች እናት ነች። ተርባ ተጠምታ ልጅን ለዚህ ለማድረስ ማለት ነው እና ብዙ መስዋዕት ከፍላለች እናት ማለት ነው። ግን ዛሬ ደግሞ ልጅዋ በዚህ ሁኔታ ስላስደሰታት በጣም ደስ ብሎኛል እውነት። ሌሎቻችሁም እንደዛ ለእናታችሁ አስደስቱ። እናቶቻችሁን ስታስደስቱ በጣም ደስ ይላል ማለት ነው እና እናታችሁ አስደስቱ ማለት እንደ ብሩኬ ማለት ነው እና ብሩኬ ትለያለህ፣ እውነት ትለያለህ፣ በቃ ትለያለህ፣ ትለያለህ። እውነቴ ነው እና ጎበዝ ነህ፣ በርታ፣ ጠንክር። ሁሉ እግዚአብሔር ደግሞ ከአንተ ጎን ይሁን እና ጎበዝ ነህ። ከዚህም በላይ ለማድረግ ያብቃክ። እውነት ከሁሉም በላይ ቤተሰብ እና እናትን አስደስተሃል። ደግሞ ዛሬ ደግሞ ወንድምህን አስደስተሃል። በጣም ሰሞኑን እንግዲህ በሰርፕራይዝ በሽ ብለናል። እንግዲህ የምትኮራብ ስትኖር ሲያምርብህ ስትስቅ ሰላሜ ነው። አከብርሃለሁ፣ እወድሃለሁ። ቁልፍህንም ያዝ። አሁን ታስጨንቀኝ ያላሰብ እጄን ለቅቄ ራሱ መንዳት ይችላል እንዳንተ ለካ የሌለች ወዮ ወዮ። ሰላም ሰላም፣ እንዴት ናችሁ? እኔ የተከበራችሁ ቤተሰቦቻችን እኔ ያለው ቴንክ ዩ አባቢ በእናትሽ እጄን ለቅቄ ራሱ መንዳት ይችላል እንዳንተ ለካ የሌለች ወዮ ወዮ። አራም ዝምድናና አራው በጣም ብታቁላችሁ መሰለኝ ነው። እኔ ምን አውቃለሁ? እኔ አንተ ጋር ይሆናለኝ። እኔ በቃ ዝም ብዬ እንዲህ እኮ ነው የምነዳት። በለው ኧረ በለው እኔ ምን አደረኩ? በቃ ወንድሜ ነው ማድረግ ያለብኝን ነገር ነው ያደረኩት። ያው ሀይሚን ብትሆን ያው የወደፊት የእሱ ነች፣ ያው የኛው ነች በማለት ነው እንደዛ ስለፋ የነበረው እንጂ እኔ ምንም የሚገባኝ አይደለም። በጣም ብዙ ወጪ ላይ ነበር። እንግዲህ ከሰጠኝ ምን አደርጋለሁ? እምቢ አይደለም